ይሄ ተጫዋች ዮዋን ጋርሺያ ይባላል። የኤስፓኞል ግብ ጠባቂ ነው። ታዲያ አሁን ላይ በሁለት የእንግሊዝ ክለቦች ይፈልጋል። ያውም ደግሞ በታላላቆቹ አንደኛው አርሰናል ነው፣ ሁለተኛው ማንቸስተር ዩናይትድ ነው። አርሰናል ከሰሞኑን ብቻ አይደለም ከዚህም በፊት አስቀድሞ እንዲሁ የዴቪድ ራያ ተቀያሪ ወይም ተጠባባቂ አድርጎ ለማምጣት ይፈልጋል የሚሉ መረጃዎች በርከት ብለው ሲሰሙ ነበረ። ዮዋን ጋርሺያ ወደ አርሰናል ቤት መጥቶ ለተቀያሪነት እንዲሁ ፈቃደኛ ይሆናል ወይ ሌላ ጥያቄ ሊሆን ይችላል። ግን ደግሞ ከሰሞኑ እየወጡ ባሉ መረጃዎች የቶሪኖን ሚሊንኮቪች ሳቪችን ከዛ ባለፈ ደግሞ እንዲሁ የኤስፓኞሉን ዮዋን ጋርሺያ በተለይ ደግሞ ማንቸስተር ዩናይትድ ለኦናና ጥሩ መፍትሄ ይሆናሉ ብሎ ያሰባቸው ተጫዋቾች ናቸው። ታዲያ እነዚህ ግብ ጠባቂዎች ወደ ኦልትራፎርድ ይመጣሉ ወይ ሌላ ጥያቄ ሊሆን ይችላል። ግን ዮዋን ጋርሺያ ደግሞ ምርጡ ግብ ጠባቂ እንደሆነ ይወራል። በተለይም ደግሞ በኤስፓኞል ቤት ውስጥ ጥሩ ጊዜን እያሳለፈ ከመሆኑም አንጻር እንግዲህ ወደ የትኛው ክለብ ይሄዳል የሚለው እስካሁን ነገር ባይታወቅም ግን ሌሎች ትልልቅ ክለቦችም ይፈልጉታል። ለማንኛውም በ31ኛ የጨዋታ ሳምንት እንዲሁ ዮዋን ጋርሺያ ከፍተኛ ሬቲንግ የተሰጠው ተጫዋች ነበረ 8.73 እንዲሁ በ32ኛ ሳምንትም ቢሆን እንዲሁ 7.70 የተሰጠው ሬት ነው የሚያሳየው ማለት ነው። ከዛ ባለፈ በ34ኛውም እንዲሁ ዮዋን ጋርሺያ 8.03 ያህል ሬት ተደርጎ ነበረ ማለት ነው በሁስኮርድ መረጃ መሰረት። ለማንኛውም ግን ይሄ ተጫዋች መዳረሻው የት ይሆናል ብላችሁ እናንተ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ግን ይሄ ተጫዋች ጥሩ ተጫዋች እንደሆነ ከወዲሁ እንዲሁ በቁጥሩ ማየት ይቻላል። ግን ኤስፓኞል ሲጫወትም መመልከት ይቻላል። ለማንኛውም የእናንተን ሀሳብ ደግሞ መስማት እንችላለን። መልካም ጊዜ ይመቻችሁ።